Iran launched a revenge attack just hours after the US hijacked a second civilian ship, sharply escalating the confrontation. An IRGC gunboat fired at a cargo ship and caused major damage, according to a UK agency report. The reported Iranian attack near the ሰላም ቤተሰቦቻችን እንደምን አላችሁ? ዛሬ ደግሞ ዓለም በሁለት ጎረቤታሞች ፍጥጫ እንደ ሰንበቴ ቂጣ የተገለባበጠች ይገኛል። በአንድ በኩል የዓለም ፖሊስ ነኝ የምትለው አሜሪካ መርከብ በማሳደድና በጠለፋ ስራ ጠምዳውላ እንደ መጥበሻ ቀጠናውን አጋግለዋለች። አሜሪካ ባህር ኃይል በህንድ ውቅያኖስ ጥልቅ ክፍል ውስጥ ከኢራን ጋር ንክኪ ያለው የተባለውን ኤምቲ ቲፋኒ የተሰኘ መርከብ በኃይል በመያዝ በድጋሚ ብርቱ እርምጃም ወስዷል። አሜሪካ በ72 ሰዓታት ውስጥም ሁለተኛውንና ኢራን ጋር ግንኙነት አለው የተባለውን ኤምቲ ቲፋኒ የተሰኘ ነዳጅ ጫኝ መርከብ በቁጥጥር ስር መዋሏን ተከትሎ ውጥረቱ ዳግም አገርሽቷል። ይህ በእንዲህ እንዳለም አሜሪካ ሁለተኛውን ሲቪል መርከብ ለጠለፋ እጇን ባሳረፈችበት ጥቂት ሰዓታት ውስጥም ኢራን ለበቀል ቆርጬ ተነስቻለሁ በሚል ያጸፋ እርምጃ ወስዳለች። እንደ ብሪታንያ የባህር ደህንነት ተቋም መረጃ እንኳንም ኢራን አብዮታዊ ዘብ IRGC ጦር ጀልባዎች በኦማን ባህር ጠረፍ አቅራቢያ በአንድ የንግድ መርከብ ላይ ተኩስ ከፍተው ጉዳት አድርሰዋል። በሌላ በኩል ደግሞ ኢራን ዝምታዬ ካልገባችሁ ዝማሬን ላሰማችሁ በሚል ለራዳርና ለስለላ የማይታይ እንደ ንስር አድብቶ የሚመታ ጸጥተኛ አዳኝ የተባለ የሚሳኤል ዝርያ ይዛ ብቅ ብላለች። የሚሳኤል እንደ ቆሎ ተማሪ ባለቅኔ ነው። በአየር ላይ ለአንድ ሰዓት ያህል እንቅስቃሴያቸውን እያጠና ድንገት ዘው ብሎም ወድ የሆኑ ድሮኖችን መሬት ያስነካል። ዛሬ በመካከለኛ ምስራቅና በህንድ ውቅያኖስ ሰማይ ስር እየተካሄደ ያለውን የድመትና የጨዋታ ትራምፕን ድንጋጤ ውስጥ የከተተውን የመርከብ ጠለፋና የኢራንን ያጸፋ እርምጃ በዝርዝር እንመለከታለን። መረጃን እንደ በርበሬ አቃጥሎ እንደ ማር አጣፍጦ የሚያቀርብላችሁን አማሪክ ኒውስ 7ን ሰብስክራይብ በማድረግ የእውቀት ባለቤት ይሁኑ። የደወል ምልክቷን በመጫን ትኩስ መረጃዎችን ሳይቀዘቅዝ ይቀበሉ። እኛ ጋር ሁሌም መረጃ ቁርጥ ነው። አሁን ወደ ዝርዝር መረጃው አለፍን። መልካም ጊዜ። Is Iran's so-called silent 358 missile emerging as the kind of threat that adversaries may not detect until it is too late? With reports suggesting disruptions to US ኢራን አዲስ የሚሳኤል ዝርያ ይዛ ብቅ ብላ የጠላቶቿን መንደር አሸብረዋለች። ኢራን 358 ሚሳኤል በሌላ ስሙ ሳክር 358 ወይም ደግሞ ሳይቃ 358 በምዕራባውያን ዘንድም ጸጥተኛው አዳኝ የሚል ቅጽል ስም የተሰጠው ሲሆን በዘመናዊ አየር መከላከያ ስልት ላይ አዲስና አስፈሪ ምዕራፍ ከፋች ሆኖ ብቅ ብለዋል። ይህ መሳሪያ ከተለመዱት ሚሳኤሎች የሚለየው ለተወሰነ ጊዜ በአየር ላይ እንደ ንስር እያደባ የመቆየት ብቃት ስላለው ነው። ኢራን ጸጥተኛ አዳኝ የተባለ የሚጠራው የ358 ሚሳኤል ስርዓት ተቋሚዎችም ሳይነቁበት ድንገተኛ አደጋ የመፍጠር አቅሙ እጅግ እየገዘፈ መጥቷል። ይህ ስርዓት በመካከለኛው ምስራቅ የአሜሪካን የአየር ላይ ስለላ በከፍተኛ ሁኔታ እየተገዳደረ ሲሆን ለአንድ ሰዓት ያህል በአየር ላይ እንደ ንስር እያደባ የመቆየት ችሎታው በአየር መከላከያ ስልት ላይም ትልቅ ለውጥም አምጥቷል። እጅግ ውድ የሆኑ ወታደራዊ ንብረቶች በጥቂት ወጪ በሚሰራ ሚሳኤል መምታት መቻሉም ኢራን በዘመናዊ ጦርነት ውስጥም በዋጋና በብቃት መካከል ያለውን ሚዛን ዳግም እንድትፈትሽም አድርጓታል። ይህ ሚሳኤል ድንገተኛ አየር ላይ ጥቃቶችን ለመስራት የታለመ በመሆኑ የአሜሪካ ጦር አነስተኛ ማስጠንቀቂያ ብቻ ለሚሰጥ ስጋት ራሱን እያዘጋጀ ይገኛል። ከዚህም ባለፈ በኢንዶ ፓሲፊክ ቀጠና ያለው ውጥረት እየጨመረ በመጣበት በዚህ ወቅትም ቻይና የ358 ሚሳኤልን እንቅስቃሴ በጥብቅ እየተከታተለችው ነው። መሳሪያው በተለይም በአሜሪካና በእስራኤል ሰው አልባ ድሮኖች ላይ ትልቅ ፈተና እየሆነ ሲሆን እንደ MQ-9 ሪፐር ያሉ እጅግ ውድ ድሮኖች በዚህ ሚሳኤል መመታታቸው ወታደራዊ ዕቅድ አውጪዎችን ክፉኛም አሳስበዋል። ሳይቃ 358 ተብሎ የሚጠራው ይህ መሳሪያ የመሬት ላይ የሚሳኤልና በአየር ላይ የሚቆይ ተወርዋሪ ቦምብን ባህሪያት በአንድ ላይ አጣምሮም የያዘ ገዳይ ነው። 50 ኪሎ ግራም ክብደትና 2.7 ሜትር ርዝመት ያለው በመሆኑ በተለያዩ ተሽከርካሪዎች ወይም ቀላል መድረኮች ላይ ጭኖ በሚስጥር ለማንቀሳቀስ ምቹ ነው። መሳሪያው በሰዓት 740 ኪሎ ሜትር ገደማ የሚጓዝ ሲሆን ከ100 እስከ 150 ኪሎ ሜትር ርቀት ያሉ ኢላማዎችን የመምታት አቅምም አለው። 10 ኪሎ ግራም የሚመዝን ፈንጂ የያዘው የሚሳኤል እስከ 8500 ሜትር ከፍታ ላይ የሚበሩ እንደ ኤርምስ 900 እና ስካን ኤግል ያሉ ድሮኖችን እንዲሁም ሄሊኮፕተሮችን አይነ ርግብ ውስጥም በመክተት ለውድመትም ይዳርጋል። በቅርቡ የወጣውን የዲፌንስ ሴኩሪቲ ኤዥያን ዘገባ እንደሚያመለክተው
ቻይና በኢራኑ 358 ሚሳኤል ብቃት ላይ ከፍተኛ ፍላጎት አሳይታለች። የቻይና መንግስታዊ ሚዲያዎች ይህ ስርዓት እጅግ ውድ የሆኑ ወታደራዊ ንብረቶችን በአነስተኛ ወጪ ሽባ የማድረግ ብቃቱን እያወደሱትም ይገኛል። ቻይና ለዚህ መሳሪያ ትኩረት የሰጠችው በኢንዶ ፓሲፊክ ቀጠና ካለው ስትራቴጂካዊ ፉክክር አንጻር ሲሆን መሳሪያው በዘመናዊ አየር መከላከያ ስልት ውስጥም እንደ ምርጥ አማራጭ ሊወሰድ እንደሚችልም ይታመናል። የዚህ ሚሳኤል ንድፍም ከተለመዱት የአየር መከላከያ ስርዓቶች በተለየ መልኩ ድብቅ የአየር ላይ ጥቃቶችን ለመስራት የሚያስችል ነው። አሜሪካና እስራኤል ይህንን መሳሪያ ለስለላ ተግባራቸው እንደ ትልቅ ስጋት የሚመለከቱትም ሲሆን በተለይም ሚሳኤሉ ምንም አይነት የራዳር ጨረር የማያመነጭ መሆኑ አስቀድሞ ለማወቅም አዳጋች ያደርገዋል። በምትኩ ሚሳኤሉ ምስልን የሚለዩም ኢንፍራሬድና ኤሌክትሮ ኦፕቲካል ሴንሰሮችን በመጠቀም ኢላማውንም ይለያል። ይህ ማለት እንደ ሚኪ9 ሪፐር ያሉ ድሮኖችን በተለመደው ማስጠንቀቂያ ስርዓት ሚሳኤሉን ላያውቁት ይችላሉ። በተጨማሪም መሳሪያው የሚያመነጨው ሙቀት አነስተኛ መሆኑ በዘመናዊ ሴንሰሮች እንዳይታወቅም ያደርገዋል። የዚህ ሚሳኤል ሌላው ወሳኝ ነጥብ የዋጋው ርካሽ መሆን ነው። አንድን የ358 ሚሳኤል ለመስራት ከ20,000 እስከ 90,000 ዶላር ብቻ የሚጠይቅ ሲሆን የሚመታው አንድ የአሜሪካው ሚኪ9 ሪፐር ድሮን ዋጋ ግን 30 ሚሊዮን ዶላር ገደማ ነው። ኢራን በሚያዝያ 11 ቀን ባወጣችው ቪዲዮም የምድር ውስጥ የሚሳኤልና የድሮን ማስወንጨፊያዎቿን በጦርነቱ እንዳልተጎዱና አሁንም በተሟላ ብቃት ላይ እንደሚገኙ ለማሳየትም ሞክራለች። አብዮታዊ ዘብ አርጂ የአየር ስፔስ ኃይል አዛዥ ሰይድ መጂድ ሙሳቪ እንደገለጹትም በተኩስ አቁሙ ወቅትም የጦር መሳሪያዎችን የማደስና የማከማቸት ሥራ ከጦርነቱ በፊት ከነበረው በበለጠ ፍጥነት ሲከናወንም ቆይቷል። ሙሳቪ አክለውም ጠላቶቻችን በተኩስ አቁሙ ወቅትም እንደኛ ራሳቸውን ማደስ አይችሉም። አሜሪካ ጥይትና ትጥቅ ለማምጣት ከዓለም ማዶ እያንጠባጠበች ማጓጓዝ አለባትም ብለዋል። ምንም እንኳን የአሜሪካ ሚዲያዎችና ስለላ ተቋማት የኢራን ሚሳኤል የማስወንጨፍ አቅም በከፍተኛ ሁኔታ መዳከሙን ቢገልጹም ዎል ስትሪት ጆርናል ግን ኢራን አሁን በሺዎች የሚቆጠሩ ባሊስቲክ ሚሳኤሎችን በሚስጥር ደብቃ እንደያዘችም ዘግቧል። ይህ ደግሞ የኢራን የማጥቃት አቅም ገና እንዳልተወገደና ስጋቱ እንዳላበቃም ትልቅ ማሳያው ነው ቀርቧል። በሌላ ሰበር ዜና የአሜሪካ ባህር ኃይል በህንድ ውቅያኖስ ጥልቅ ክፍል ውስጥም ከኢራን ጋር ንክኪ ያለው የተባለውን ኤምቲ ቲፋኒ የተሰኘ መርከብ በኃይል በመያዝ በድጋሚ ብርቱ እርምጃም ወስዷል። አሜሪካ በ72 ሰዓታት ውስጥ ሁለተኛውንና ከኢራን ጋር ግንኙነት አለው የተባለውን ኤምቲ ቲፋኒ የተሰኘ ነዳጅ ጫኝ መርከብ በቁጥጥር ስር ማዋሏን ተከትሎም ውጥረቱ እንደ ምጥ በሻም አጋግሎታል። ይህ መርከብ የተጠለፈው ከወትሮው የፍጥጫ ቀጠና ከፋርስ ባህረ ሰላጤ ራቅ ባለ ስፍራ መሆኑም ዋሽንግተን ክንድ በዓለም አቀፍ ደረጃ መዘርጋቱን የሚያሳይ ግልጽ መልእክትም ሆኗል። እንደ ፔንታገን ገለጻም ኦፕሬሽኑ ያለምንም ተቋሙ የተከናወነ ሲሆን መርከቧ እስከ 2 ሚሊዮን በርሜል ድፍድፍ ነዳጅ የመሸከም አቅም አላት። መርከቧ የተያዘችው በሚያዝያ 13 ቀን እኩለ ሌሊት ላይ በስሪላንካና በኢንዶኔዥያ መካከል ባለ ስፍራ መሆኑን የክትትል መረጃዎችም ያመለክታሉ። ይህ መርከብ በቤንጋል ባህረ ሰላጤ ውስጥ የኢራን ነዳጅ በድብቅ ያመላልሳል በሚል የተያዘም ሲሆን አሜሪካ መርከቧን አገር የሌላት ብትልም መረጃዎች ግን የቦትስዋና ሰንደቅ ዓላማ እንዳለትም ያመለክታሉ። የሚገርመው ነገር አሜሪካ ይህንን መርከብ መያዟን ይፋ አድርገችው ትራምፕ የተኩስ አቁሙን ማራዘማቸውን ባወጁበት ዕለት መሆኑ ነገሩን ውስብስብ ቁልፍም አድርጎታል። ይቺ መርከብ የኢራን ነዳጅ በድብቅ ለዓለም ገበያ ለማቅረብ የምትሰማራ ጥላ መርከብ በመሆኗም አሜሪካ ማዕቀብ ተጥሎባት የቆየች ናት። አሁን ግን በድብቅ የመንቀሳቀስ ዘዴ በቀጥታ ጥቃት እየተፈተነ ይገኛል። ይህ ድርጊት የተፈጸመው ቱስካ የተሰኘችው መርከብ በሆርሙዝ ወሽመጥ አቅራቢያ ከተያዘ ጥቂት ቀናት በኋላ መሆኑ ነገሩን ይበልጥ አሳሳቢም አድርጎታል። በዚያኛው ኦፕሬሽን የአሜሪካ አጥፊ መርከብ ተኩስ በመክፈት መርከቧን ከመታ በኋላ ነበር ማሪኖች የተቆጣጠሯት። ሁለት ግዙፍ መርከቦች፣ ሁለት የተለያየ ቀጠናዎች፣ ግን አንድ መልእክትም አሜሪካ እጇን እያረዘመች ነው። በተለይም የተኩስ አቁሙ በሚያዝያ 14 ቀን ሊያበቃ ባለበት በዚህ ወቅትም ውጥረቱ እንደፈላ ውሃም እየገነፈለ ይገኛል። ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ካልተደረሰ ድብደባው ሊቀጥል እንደሚችልም አስጠንቅቋል። ይህ በእንዲህ እንዳለ አሜሪካ ሁለተኛው ሲቪል መርከብ ለጠለፋ እጇን ባሳረፈች በጥቂት ሰዓታት ውስጥም ኢራን ለበቀል ቆርጬ ተነስቻለሁ በሚል ኃይልም እርምጃ ወስዳለች። እንደ ብሪታንያ ባህር ኃይል ደህንነት ተቋም መረጃ ከሆነም የኢራን አብዮታዊ ዘብ IRGC ጦር ጀልባዎች በኦማን ባህር ጠረፍ አቅራቢያ በአንድ የንግድ መርከብ ላይ ተኩስ ከፍተዋል። በጥቃቱ የመርከቧ መቆጣጠሪያ ክፍል ብሪጅ ላይ ከፍተኛ ጉዳት የደረሰም ሲሆን
ይህም ግጭቱ ከሆርሙዞች መጦቶ ወደ ሰፊው የህንድ ውቅያኖስ አቅጣጫ መሸጋገሩን የሚያሳይ ቀይ መስመር ሆኗል። ኢራን ይህንን እርምጃ አሜሪካ ለፈጸመችው የባህር ላይ ውንብድና የተሰጠ ቀጥተኛ ምላሽ መሆኑን ገልጻለች። ኢራን አብዮታዊ ዘብ የጦር ጀልባ በአንድ የንግድ መርከብ ላይ ተኩስ በመክፈት ከፍተኛ ጉዳት መድረሱን ዘገባዎች አመልክተዋል። የብሪታንያ ባህር ደህንነት ተቋም እንደዘገበው ጥቃቱ የተፈጸመው በኦማን ባህር ጠረፍ አካባቢ ሲሆን ይህም ግጭቱ ከሆርሙዞች መጣልፎ አድማሱን ማስፋቱን ያሳያል። ፕሬዝዳንት ዶናልድ ትራምፕ ሚያዝያ 13 ቀን በገለጹት መሰረት የተኩስ አቁሙ የተራዘመው በፓኪስታን አደራዳሪዎች ልመናና ብርቱ ጥረት ነው። ትራምፕ በትሩዝ ሶሻል ገጻቸው ላይ ኢራን ግልጽ የሆነ የሰላም ጥያቄ እስክታቀርብ ድረስ ጥቃቱን አቆይተነዋልም ብለዋል። ቀደም ሲል ስምምነቱን ለማራዘም ፍላጎት እንዳልነበራቸው በይፋ ተናግሮ የነበረ ቢሆንም የፓኪስታን መሪዎች ጣልቃ መግባታቸው ግን ሐሳባቸው እንዲለውጡ አስገድዷቸዋል። ይሁን እንጂም ድርድሩ ካልተሳካም አሜሪካ ዳግም ወደ እርምጃ ለመግባት ዝግጁ መሆኗና ኢራንን ባጸፋው ጥቃቶችን ምላሽ ይሰጣሉ ማለቷ የቀጣዩን ጊዜ ሁኔታም ጭጋጋማ አድርጎታል። አልጀዚራ እንደዘገበው ከሆነ ፕሬዝዳንት ዶናልድ ትራምፕ በተወሰኑት የኋሊት እርምጃ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ታላቅ ደስታቸውን ገልጸዋል። ጠቅላይ ሚኒስትሩ የዲፕሎማሲያ መስኮት መከፈት ለሰላም ትልቅ ዕድል ነው በሚልም ትራምፕንም አመስግነዋል። ትራምፕ በበኩላቸው አገራችን ጦር ከበባውን እንዲቀጥልና ለማንኛውም እርምጃ ዝግጁ እንዲሆን አዝዣለሁ። ኢራን ለድርድር የሚሆን ጥያቄዋን እስክታቀርብና ነገሩ በአንድ ወገን እስኪቋጭ ድረስም ተኩስ አቁሙን አራዝሜዋለሁ ሲሉ በቁርጥም ተናግረዋል። ኢራን ለዚህ ውሳኔ ወዲያውኑ ምላሽ ባሰጥም አብዮታዊ ዘብ ኃይሉ ግን ጣታችን በቃታው ላይ ነው በሚልም ዝግጁነቱን ገልጸዋል። የኢራን ወታደራዊ መሪ ኢብራሂም ዙልፋጋሪ ሲናገሩ ኃይላችን 100% በተጠንቀቅ ላይ ነው። አሜሪካ ወይም የእስራኤል ጥቃት ለመሰንዘር ቢሞክሩ ከአሁኑ ተለይተው ወደ ተቀመጡት ኢላማዎች የኃይል እርምጃ በመውሰድ ከበፊቱ የከፋ የማይረሳ ትምህርት እናስተምራቸዋለን ብለዋል። ኢራን ጦርነቱ ዳግም የሚጀመር ከሆነ የምትመታቸውን ወሳኝ የነዳጅ ማስተላለፊያ ቦታዎችን ዝርዝርም ይፋ አድርጋለች። ከእነዚህ መካከል በሳውዲ አረቢያ የሚገኘውና የሆርሙዞች ምጥን ለማስቀረት እንደ አማራጭ የሚያገለግለው የአምቦ የነዳጅ መስመር ዋነኛው ነው። በተጨማሪም በተባበሩት አረብ ኤምሬትስ የሚገኘው የፉጃይራ ነዳጅ ማከማቻና የባብ ኤልመንደብ ወሽመጥ የኢራን ድሮኖችን ሚሳይሎች አይነ ርግብ ውስጥም ገብተዋል። እነዚህ ሶስት የነዳጅ ደም ወሳጅ መስመሮች ከተመቱ የዓለም የነዳጅ ገበያ ሽባ እንደሚሆንና ዋጋውም የሰማይ መጥቀሻ እንደሚያገኝም ተንታኞችም ስጋታቸውን ገልጸዋል። ሜጀር ጀነራል አሊ አብዱላይ በበኩላቸው የኢራን ጀግና ህዝብን በጦር ኃይሉ ስትራቴጂካዊ ብቃት ይኮራለን ብለዋል። ጀነራሉ አክሎም አሜሪካና የእስራኤል ኃይሎች በኢራን የድሮንና የሚሳይል ድብደባ ክፉኛ ስለደከሙና ስለተሰላቹ አሁን ለምነውና ተማጽነው የተኩስ አቁም እንዲደረግ አድርጓል ሲሉ ተደምጠዋል። ይህም በፓኪስታን የሚካሄደው ቀጣይ ድርድር በጉት እንዲጠበቅና ኢራን ተሳትፎ ምን ሊመስል እንደሚችል ትልቅ ጥያቄንም ፈጥሯል። የኢራን ህዝብ አደባባይ በመውጣት ለሀገሩ ጦር ያለውን የማይናወጥ ድጋፍ እያሳየ ይገኛል። ጀግናው የኢራን ጦር ከሀገሪቱ ከፍተኛ አመራር በሚሰጠው መመሪያ መሰረት ለማንኛውም የጠላት ትንኮሳ ፈጣንና ማዳግ ምላሽ ለመስጠት በሙሉ ዝግጁነት ላይ መሆኑንም አስታውቋል። ጦሩ የአሜሪካው ፕሬዝዳንት በሆርሙዞች ምጥ ላይ ስላለው ሁኔታ የሚነዙትን የሐሰት ወሬና የተሳሳተ ትረካ እንዲያሰራጩ ዕድል አንሰጣቸውም ሲልም ዝቷል። ኢራን አሜሪካ በኦማን ባህር ላይ የንግድ መርከቧን በመጥለፍ የተኩስ አቁም ስምምነቱን ጥሳለች ስትልም ከሳለች። ሚያዝያ 11 ቀን የአሜሪካ ኃይሎች በኢራን መርከብ ላይ ተኩስ በመክፈት ሞተሩን ካቆሙ በኋላ በቁጥጥር ስር አውለዋታል። ወታደራዊ አመራሩ ኢብራሂም ዙልፋጋሪ በሰጡት መግለጫ አሜሪካ በንግድ መርከብ ላይ ተኩስ ከፍታ አሸባሪ ማሪኖችን በመርከቧ ላይ ማስፈራም የባህር ላይ ውንብድና ነው ብለዋል። ይህ ድርጊት የተኩስ አቁሙ ሊያበቃ 2 ቀናት ብቻ ሲቀሩት መፈጸም ሁኔታውንም ይበልጥ አደገኛ አድርጎታል። ኢራንም በፓኪስታን ለሚካሄደው ድርድር እስካሁን ፍላጎት እንደሌላት ገልጻለች። የአሜሪካ ጦር መርከቧን በቁጥጥር ስር ሲያውል የሚያሳይ ምስል ይፋ አደረገም ሲሆን የጦር መርከቡ የኤስኤስ ብሬንስ ወደ ባንደርስ አባስ ወደብ ትጓዝ የነበረችውን ቱስካ የተሰኘችውን ግዙፍ መርከብ ለ6 ሰዓታት እንድትቆም ቢጠይቃትም አሻፈረኝ ማለቷን ገልጿል። በመጨረሻም የአሜሪካ አጥፊ መርከብ ባለ 5 ኢንች መድፉን በመጠቀም መርከቧን የሞተር ክፍል በጥይት በማርቀቅ በውሃ ላይ እንድትቀዘቅዝም አድርጓታል። ታዲያ አሜሪካ ይህንን እርምጃ ከወሰደች ከቀናት በኋላ ሁለተኛውን የኢራን መርከብንም በቁጥጥር ስር ዛሬ አውላለች። ፕሬዝዳንት ዶናልድ ትራምፕ ስለዚህ ጉዳይ ሲናገሩ
ስኳይ የተባለችውና ክብደቷን የአውሮፕላን ተሸካሚ መርከብ የምታከል ግዙፍ መርከብ ከባችን ጥሳ ለማለፍ ሞክራ ነበር። ነገር ግን አልተሳካላትም ብለዋል። ትራምፕ አክለውም መርከቧ በሞተር ክፍሏ ላይ ትልቅ ቀዳዳ ተበስቶላት በአሁኑ ሰዓትም በአሜሪካ ማሪኖች ቁጥጥር ስር መሆኗና በውስጧ ምን እንዳለ ምርመራ የተደረገ መሆኑን ገልጿል። ኢራን በበኩሏ ይህንን ድርጊት የታጠቀ ዝርፊያ ስትል የጠራቸው ሲሆን በቅርቡ የማይረሳ ጽፋዊ እርምጃ እንደምትወስድም በቁጣ ዝታለች። ይህም በመካከለኛ ምስራቅ ያለውን ውጥረት እንደ እሳተ ገሞራም እንዲፈላ አድርጎታል። እንግዲህ ክቡራትና ክቡራን ተመልካቾቻችን የዛሬው የዓለም ፖለቲካና ወታደራዊ ፍጥጫ ድመትና አይጥ ጨዋታም ሆኗል። በአንድ በኩል አሜሪካ በባህር ላይ እንደ ባለቤት መርከቦችን እያሳደረች ስትጠልፍ፣ በሌላ በኩል ኢራን ደግሞ ጸጥተኛው አዳኝ በሚባለው ሚሳይሏም የአሜሪካን ኩራት የሆኑትን ድሮኖችን እንደ ቅጠል እያረገፈችም ትገኛለች። ትራምፕ የተኩስ አቁሙን አራዝሜዋለሁ ቢሉም መሬት ላይ ያለው ባሩ ግን ነካ አድርጉኝ እያለ ነው። በፓኪስታን የሚካሄደው ድርድር ለዓለም የሰላም አየር ይዞ ይመጣል ወይስ ደግሞ ይበልጥ ወደ እሳት ይከታል? የኢራን ጣታችን በቃታው ላይ ነው ማስጠንቀቂያስ አሜሪካን ያስቆማታል? ይህንን ሁሉ በጋራ የምናየው ይሆናል። እናንተም ሐሳባችሁን ኮመንት ላይ አስፍሩልን። እያንዳንዱን ሐሳባችሁን በታላቅ አክብሮትም እናነባለን። ስለተከታተላችሁን ከልብ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እንጋብዛለን። ቪዲዮዎችም ለሌሎች በማጋራት መረጃው ለብዙዎች እንዲደርስ አግዙን። የዛሬው ዘገባችን በዚህ ያበቃል። በሌላ ድንቅ መረጃ እስከምንገናኝ ድረስ ሰላም፣ ፍቅርና አንድነት ለሀገራችንና ለዓለም ይሁን። ቸር ሰንብቱም።